ሰላም ቤተሰብ ጋይስ፣ ዛሬ እኔ በጣም ተናድጃለሁ። የተናደድኩት ደግሞ ጋሽዬ ላይ ነው። ጋሽዬ ሩታን ከመናገር ይልቅ ሩታን ነገሩን ተይ ከማለት ይልቅ ለምንድን ነው ልጆት ከሄርሜላ እንዲለያዩ ውስን ያለ ቁርጥ ያለ ነገር የማይናገሩት? ለምንድን ነው ሩታ ላይ ጫና የሚበዛባት? ለምንድን ነው አሁን የጀመርሽውን ነገር ትክሰስ እስከ ጥግ ድረስ ትሂድ። ሁል ጊዜ እንደዚህ ጀምራ እያቆመች እኛም ተይ እያልናት ነው ህይወቷ እንደዚህ የተረበሸውና መክሰስ አለባት። ትክሰሰው፣ በህግ መጠየቅ አለባት። ምክንያቱም እኛ ተይ አይሆንም እንደዚህ አታርጊ ተይ እያልናት እዚህ ደረጃ ደርሳለች። አሁንም ቢሆን እሱ ከሄርሜላ መለየት አይፈልግም። ትናንትና ሄርሜላ ለሷ የመለሰችላት መልስ አለ አይደለ? ምንድን ነው ያለቻት ትናንትና? እኔ ነኝ እሱን ስትፈልጊው ልታገኙ የምችው በእኔ በኩል ነው አለች ማለት ነው። ምክንያቱም አስቡት፣ ልጇን እስከ ማሳደግ እኔ ነኝ ማሳድግላት፣ ልጁን ይምጣ፣ እሷ በልጅ ሰበብ አደለ እንዲህ የምታደርገው፣ ልጁን ሁሉ እኔ ጋር ይምጣ ምናምን እስከ ማለት ደረጃ የደረሰች ልጅ ጋሽዬ ተይ ሁሌ ተይ ይሏታል። ሁሌ ተይ ይሏታል። ምንድን ነው የምትተወው? አልገባኝም። ለምንድን ነው የምትተወው? መክሰስ አለባት እስከ ጥግ። አለበለዚያ ደግሞ አስረግጦ ከህይወቴ ከትዳሬ አንቺ የምትወጂውን ወድጄ አንቺ የምትጠይውን ጠልቼ በትዳሬ ይቀጥላለሁ ካለ ትዳሩ ይቀጠል። አለበለዚያ ግን ጋሽዬ እውነት ነው ምሎት፣ እኔ እርስዎን ወደውታለሁ፣ አከብሮታለሁ፣ አባታችን ኖት። ግን በዚህ ደረጃ ሩታን በቃ ነገሩን ክሱ። ለምን ስንት ጊዜ ነው እሷ እንደዚህ የሚጫወትባት? ስንት ሴት ነው ይዞ እየመጣ እየቀለደባት የነበረው? የእሷ ህይወት አያሳዝንም? የእሷ ህይወት አያሳዝንም? እስከ ዛሬ ልክ ናት። የራሷን የቀራትን አንድ ወረቀት አስፈርማ ትጨርስ። የራሷን ህይወት መጀመር ካለባት ትጀምራለች። ተለምኖ ሳይሆን እሱ ለምኖ ይቅርታ ጠይቆ ከዚህ በኋላ ከሄርሜላ ጋር በምንም አይነት አልገናኝም፣ ከሄርሜላ ብቻ ሳይሆን ከየትኛውም ሴት ጋር አልገናኝም ብሎ ቃል ከገባላት ኦኬ። አለበለዛ ግን ይሄ የሚሆን ጉዳይ፣ ይሄ የሚሆን ነገር አይደለም በጭራሽ። እንዴት ነው የምታስቡት እናንተ? ሁል ጊዜ ነገር ይጀመራል ይቆማል። ሩታ መጫወቻ ናት እንዴ? እቃ ናት እንዴ ለእናንተ? ቆይ እኔ አልገባኝም። አንተ ኤፍሬም የምትባል ደግሞ ሩታን ከምትለምን ንገረው፣ ወንድም ካርል አስረግጠህ ንገረው ጥፋቱን ስህተቱን። ለምን ነው የምትፈራው እንዴ? እሱ ከውሃ ውስጥ ከሴት ጋር ራቁቱን እየዋኘ ባለትዳር ወንድ ነው እንደሚመስለው አብርሽ? አይደለም፣ ባለትዳር ወንድ እኮ አይመስልም። ስለዚህ ይሄ ስህተት ነው፣ ጥፋት ነው። ጥፋቱን ንገሩት፣ በቃ ንገሩት እና ጫና አታርጉባት። ሩታን ልቀቋት። ይሄ እንኳን ለትዳር ለአዳርም አይሆንም አብርሽ። እና እኔ ጋሽዬ ራሱ እርሶ ትልቅ ሰው ኖት፣ አይ ሪስፔክት ፎር ዩ አወር ፋዘር፣ አባታችን ኖት፣ እናከብሮታለን። ግን በቃ ሩታ ከዚህ በላይ ጫና ሊደረግባት አይገባም። በቃ የሩታ ጠበቆች እኛ ነን። ለሩታም ሁሉም ነገር የምንናገርላት እኛ ነን። ማንም የላትም ተብሎ ሊቀለድባት አይገባም። አሁንም ቢሆን እሱ ከሄርሜላ ጋር ከመሆን ወደኋላ ስለማይል አስረግጣችሁ ንገሩት። ልጁን ያሳድግ፣ ቤቱን ይምራ፣ እንደ ወንድ ከሩታ ጎን ይሁን፣ ሩታ የምትለውን ይስማ። ሩታ የማትፈልገውን ነገር የማትወደውን ነገር ማድረግ የለበትም። በቃ እሱ ከሴት ጋር ስታየው ደስ የማይላት ከሆነ ሩታ ለምን ይታያል? ከሴት ጋር ለምን ይሄዳል? ሴት ጋር እንደ ባለትዳር ቀለበቱን አድርጎ ወደ ቤቱ አይገባም? ለምሳሌ ከትላንት ወዲያውን ዋና ላይ የተለቀቀው ቪዲዮ ምንድን ነው? እሱ ከአንድ ባለትዳር ልጅ ካለው ወንድ ልጅ የሚጠበቅ ነገር ነው አይደለም። ስለዚህ ይሄ ሊስተካከል የሚገባ ነገር ነው እና እኔ የምለው ይሄ ነው። አብርሽ አንተም ራስህ አስብበት። አንቺ ግን ፋይልሽን እንዳትዘጊ፣ ምን እንደሚፈጠር ስለማታውቂ ፋይልሽን እንዳትዘጊ። በህጉ መቀጠል ካለብሽ ትቀጥያለሽ፣ መቀጠል ባለብሽ ነገር ትቀጥያለሽ። ስለዚህ ይሄ መጨረሻ ዳሰሳይ ነው ማለት ነው እና እኔ ሩታ ታሳዝነኛለች። ምክንያቱም ሁሉም ሰው እየመጣ በራሱ ሰዓት እንደፈለገ የሚቀልድባት ፎርዋት። ለምንድን ነው እንዲህ? እሷ ህይወቷን መምራት አችልም? ትችላለች። ለብቻዋ መኖር አችልም? ትችላለች። ስለዚህ ጋሽዬ ልክ አይደለም የሰሩት። ልጆትን ይቆጡት፣ ይምከሩት፣ ከዛች ልጅ ይራቅ። ምን እንዳስነካችሁ ምን እንዳቀመሰችው ሄርሜላ አናቅም። ጸበል መግባት ካለበት ጸበል ይግባ። ማድረግ ያለባችሁን ነገር አርጉለት እንጂ ትዳሩን ሳያከብር አሁን ሩታን በግድ በቃ ከሳት ክሰሽው ታዩ እና እንደዚህ ትዳሯ ላይ እንደዚህ እየማገጠ እንደዚህ እየቀለደባት እሷ እያየች ማለፍ አለባት። እንደውም ሩታ በጣም አዛኝና ጠንካራ ሴት ስለሆነች ነው እስከዛሬ ዝም ያለችው። ሌላ ሴት ቢሆን ግን ምን እንደምታክል እርምጃ እንደምታራመድ የታወቀ ነው። ስለዚህ ይሄ የራሱ ጥፋት ነው። ከጥፋቱ ደግሞ መመለስ የራሱ ፋንታ እንጂ ሩታን የማስጨነቅ ግዴታ የለባትም። አታስጨንቋት ሩታን እና ጋይስ እኔ እምላችሁ ይሄ ነው።
ልክ ነኝ አይደለም? መታረቅ ካለባቸው መጀመሪያ ከሄርሜላ ይራቅ፣ ቃል ይግባላት፣ እንደ ቤቴ እኖራለሁ ሲል ተስተካክሎ ይቅርታ ጠይቆ በአግባቡ በስርዓቱ፣ በዚህ አይነት መልኩ አይደለም። ተቆጥታችሁት ይግባ። አይ ካለ ግን ክሱን እንዳታነሽ፣ ክሱ ይቀመጥ፣ ፋይልሽ እንዳዘጊ። ፋይልሽን ከዘጋሽ በኋላ አናትሽ ላይ ወጥቶ ምን እንደሚጫወት ታውቂያለሽ። አብርሽ በጣም ሄርሜላን ወዷታል፣ አፍቅሯታል። ይሄ ግልጽ ነው። ምንም የሚዋሽ ነገር የለም። የተሳሳትኩኝ አይመስለኝም። እኔ ትክክለኛ ነገር ነው እየተናገርኩኝ ያለሁት። ስለዚህ ሁላችሁም የተሰማችሁን እንግዲህ ኮመንት ላይ አስቀምጡልኝ ማለት ነው ጋይስ። እኔ በጣም ስለተናደድኩኝ ነው። ጋሽዬ ይቅርታ፣ እርሶን አከብሮታለሁ፣ ግን ቢሆንም ግን በዚህ ደረጃ ልጅቷን መጫን የለቦትም ነው የምለው ጋይስ። እናንተም እስኪ ምን ይሰማችኋል? መታረቅ አለባት ብላችሁ ታስባላችሁ? ይሄ ሰው ብትታረቀው ህይወቱን እንደገና እንደ አዲስ ባህሪ ይኖራል ብላችሁ ታስባላችሁ? እኔ አይመስለኝም። ከባድ ነው። ከባድ ነገር ያለ ይመስለኛል። ስለዚህ ውዶቼ ይሄንን ነው ልላችሁ የምችለው። ሌላ ምንም ልል አልችልም። ላይክ አድርጉ፣ ሼር አድርጉ። ለዚህ ቤት ደግሞ አዲስ ከሆናችሁ ሰብስክራይብ እንዳትረሱ። የእናንተ ኮመንት፣ ሀሳብ አስተያየታችሁ በጣም ወሳኝነት አለው። ኮመንት ላይ ጻፉልኝ፣ ሁሉንም አነበዋለሁ። የሩታ ስልክ የምትፈልጉ እሰጣችኋለሁ።